እቃወማለሁ። ወጋላ ተረጋጋ። መጀመሪያ ያረገዘችው ትውልድ፣ ሁለተኛ ነገር ደግሞ እኛ ዝሙት እንትን አንልም። ልንማር አይደለም ስልካችንን የገዛነውም ሰብስክራይብ አድርገን የምንከታተለው። ስለዚህ ይሄ ነው የምለው። እህታችን ደግሞ በደንብ አብራርተዋለች። ተባረኪ እናቴ። ሌሎቻችሁ ደግሞ ቀጥሉ የምለው ሀሳብ ይሄ ነው። ሰዓት እንዲያልፈጅ ሌሎቹም እንዲናገሩ ማለት ነው። ስለዚህ እኛ ዝሙትን ጧት ማታ የምንማርበት አንድ ነገር የለም። ሁለተኛ ነገር ደግሞ ሚዲያ ላይ የሚቀር ነው፣ ለቀጣይም ትውልድ ገዳይ ነው። 10 ምናምን አመት እናንተን እያየ 12 15 አመት የሆነ ሰው ፍቅረኛ ይዤ መጣሁ ብሎ እናቱ ጋር እየመጣ ነው። ይሄ ደግሞ የሆነው እናንተን በማየት ነው። ገባችሁ? ስለዚህ ትውልድ ገዳይ ነው ወጋ ላይ እየሰራ ያለው ለእኔ ማለት ነው። አመሰግናለሁ ስላዳመጣችሁ። ጨርሻለሁ። መጀመሪያ እንዴት አደራችሁ? እግዚአብሔር ይመስገን። ከታችን ከላይም ያላችሁ እና ሁላችሁም ሰላምታ ይቀድማል። ሰላም አጥርና አዎ ሰላምታ ይቀድማል። እንዴ ምን ማናቸውም ገደል መግባት ይችላሉ። የእግዚአብሔር ሰላምታ ግድ ነው የሚለው መቅደም አለበት። እና እኔ ማለት የምፈልገው ብላችኋል፣ ሁላችሁም ተናግራችሁታል። እነዚህ ልጆች ከስር ከመሰረቱ ያመጣናቸው ኦዲየንሶች የመዳም ቅመሞች ነን። አገር ውስጥ ያሉት ምንም ቢያዩዋችሁ ለራሳቸው ጥቅም ዩቲዩብ ሊሰሩበት ነው እንጂ እነሱን ምንም የሚያደርግና የሚያሳደጋቸው ነገር አይደለም። እና ይሄ ስራ አይደለም፣ ለትውልድ ትውልድን የሚያበላሽ ስራ ነው እየሰሩ ያሉት። እኛ እኮ ወደን ፈቅደን የተከተልናቸው በራሳችን ስልክ መጀመሪያ የሚያስተምሩት ከማናቸውም ዩቲዩበሮች ወጣ ያለ ስራ ወጣ ያለ ትምህርት የሚያስተምሩ ስለሆነ ነው ማናቸውም ልብ ውስጥ ሊገቡ የቻሉት። ስለዚህ አሁን ደግሞ አሳክተው ያሰቡትን ስላሳኩ መጥፎ ነገር ሊያስተምሩ መተው እንደሆነ ተሳስተዋል። እኛንንም ያሳደግናቸው እኛም ማሳደቅም የምንችለው እኛና እኛ ነን። ይሄንን ማቆም ትችላላችሁ። ይሄ ስራ ትክክል አይደለም። የጨረቃ ፋሚሊ ነው። እኛ ሌላውን አያገባኝም፣ ሲጀመርም አልከታተላቸውም። ማናቸውም እንደፈለጋቸው መስራት ይችላሉ። ግን ደግሞ እኛ ሀ ብለን የመጣነው ከጨረቃ ፋሚሊ ጋር ስለሆነ እነሱን ብቻ ነው መናገር የምፈልገው። ሴትን አምጥቶ ያችኛዋ ሴት ደግሞ ሲጀመር ጥፋተኛም እሱ ነው፣ ጨረቃ ፋሚሊ ራሱም ነው። መጨረሻውም መፈጸሚያ ላይ የሚደርሰውም ራሱ ነው። ሌላ ሴት አምጥቶ አሁንም ሌላ ሴት በሴት ላይ ሶስተኛ ሴት ማለት ነው። እንግዲህ እቺ ቤት ያለችው እቃ ነች እንዴ? ምንድነው እያስተማረ ያለው? በፊት እንዴት ምን ነበር ሲናገር የነበረው? ለዛ እኮ ነው እኛ ልባችን ውስጥ የገቡት እንጂ ምንም እንደማናቸውም አይተን ስክሮን እያደረግን ማሳለፍ እንችላለን። ግን ደግሞ እኛ ከሀ ብለን እስከመጣን ድረስ የማይሆን የማይመጥናቸውን ነገር መናገር ግዴታችን ነው። ደግሞም እኛ ነን አሁንም እያጠፋን ያለ ነው። መጥፎ ነገር ሲያመጡ አለማየት ያኔና ያኔ ብቻ ነው የኛን ጥቅም ማወቅ የሚችሉት። እኛማ እየሄድን ካየንላቸው በርቱ ማለት ነው። ላይክ ስናደርግላቸው እንትኑን ወደናል ማለት ነው። የቪዲዮውን የሚሄዱበትን እንትን ወደናል በርቱበት ማለት ነው፣ ላይክ ማድረግ ማለት። ስለዚህ እኛ እስቲ አንድ እንሁን ጨረቃ ፋሚሊ። እኛ እኮ የመዳም ቅመም የማናቸውንም አመልችለን የማናቸውም ጸባይ የአረብ ሀገር ልጆችን አመልችለን የምንኖረው ጀግኖች ነን እንጂ የማንም ዩቲዩበር መጫወቻ አይደለንም። ይሄን ማወቅ አለባችሁ። እኛ ነን ያጠገብናቸውም ሲጀመር ዩቲዩበሮችን ማስወደቅም የምንችለው እኛና እኛ ብቻ ነን። እስቲ አንድ ሁኑና ጨረቃ ፋሚሊ አንድ ሁኑና እስቲ እግዚአብሔርን ነው የምላችሁ ራሳቸው ያቆማሉ ይሄንን ስራ። ለምን? እነሱ የሚፈልጉት ቪው ነው፣ ሰብስክራይብ አይደለም። እነሱ የሚያስከፍላቸው ቪው ብቻ ነው። ቪው ላይክ ካለው ቪው ነው የሚከፈላቸው በታየው ማለት ነው። ለምንድን ነው ሰብስክራይብ አድርጉ የሚሉት? ብዙ ሰዎች ጋር እንዲደርስ ነው፣ ብዙ ሰዎች እንዳዩ። ማለትም አሁን ሰብስክራይብ ካረግሽ እንደዛ ቁጥሩ እየጨመረላቸው ቪው እየጨመረላቸው ስለሚሄድ ነው እንጂ እነሱ የሚያስከፍልላቸው ቪው ብቻ ነው። ቪው ማለት እይታ ማለት ነው። ከታየላቸው እነሱ ጠገቡ፣ በቃ በቪው ነው እየሄዱ ያሉት። ስለዚህ እኛ እስቲ ጠንካራ እንሁን። ጠንካሮች እኮ ነን እኛ። የማንንም እሳት ተጋፍጠን እኮ ነው እዚህ ያለ ነው። ጠንካራ እንሁን። እግዚአብሔርን ነው የምላችሁ። ራሳቸው ያቆማሉ፣ ራሳቸው ማለት ነው፣ ራሳቸው ያቆማሉ። ስለዚህ እባካችሁን
እናንተን አሳፍረን አናቅም። በማንኛቸውም መንገድ ብትመጡ ጨረቃ ፋሚሊ አፍራችሁበት አታቁም። እኛን ደግሞ አታሳዝኑ። ምንድን ነው የሚለው መሰላችሁ? የሆነ ተረት ሰው ይውደቅብክ ወይስ ጋራ ይውደቅብህ ተብሎ ተጠየቀ። የሆነ ሰው ጋራ ይውደቅብኝ አለ። ለምን ሲባል ጋራ ሲወድቅብኝ ሰው ነው የሚያነሳልኝ አለ። እና ቡሩኬና ሃይሚ ጨረቃ ፋሚሊ እኛ ከወደቅንባቸው እግዚአብሔርን ነው የምላችሁ፣ ማንም አያነሳችሁ። እኛ ደግሞ መዳም ቅመሞች ከጨከን አይደለም በእናንተ በእናትና አባታችን በእህቶቻችን በወንድሞቻችን ጨክነን አይደል እንዴ ከሀገራችን የወጣ ነው። አሁንም ከእናንተ ላይ መጨከን አያቅተንም። በደንብ ነው የምንጨክነው። በደንብ ወደናችሁ ነው እንጂ ወልደናችሁ ስላልሆነ መጨከን እንችላለን፣ 100% ማለት ነው። ሰው እስካነሳችሁ ድረስ ደግሞ እንደ እበልዬ እንደ ክልዬ ዘፍናለው አንገትን ያጣምማል። እናንተ ትላንትና ስትናገር ነበረ በወንድማችን ቡርኬ ማለት ነው። እኔ እኮ እንደ ማንኛቸውም ወጣቶች መሆን አላቃተኝም። እንደ ሰው ነው እንደ የምትኖረው አንተ እንደ ራስህ ነው እንጂ ባህሪ እንደ ራስህ ነው እንጂ እንደ ጎረቤት ነው እንደ የምትኖረው እንደ ቤትህ ነው እንጂ ምን ማለት ነው? ነውር ነው። ከእናንተ የማይጠበቅ ትላንትናም ከትላንት ወዲያም ከዛም ወዲያ የምትነጋገሩት ንግግር ከእናንተ የማይጠበቅ ቃላት ነው እየተመላለሳችሁ የነበረው። ታው ታው፣ ሰው አይዘንባችሁ፣ ሰው አያልቅስባችሁ። ሰው ካለቀሰ የአንድ ሰው እንባ ራሱ ባሎ አላት። እኛ ምንም አያገባንም፣ እንደፈለጋችሁ መስራት ትችላላችሁ። ግን ደግሞ እኛ ከእናንተ ጋር ከሄድ እንዴ ማናችሁም እያመጣችሁ ዩቱበሮች አይደለ እንዴ ሰብስክራይብ አድርጉልን የምትሉን? እኛ እኮ ሳንወድ በግዳችን ሰብስክራይብ እናደርጋለን። የማያስደስተን ነገር ለምን? እናንተ እንዲያስደስታችሁ ብቻ፣ እናንተ ተከፍታችሁ ማየት ስለማንፈልግ ብቻ። ስለዚህ እንደዛም ማስወደቅም እንችላለን። እንደማናቸውንም እንዳሳደግ ማናቸውም ዩቱበሮች እንዳሳደግ ማስወደቅም የምንችለው እኛ ነን። አገር ውስጥ ያለው 100 ጊዜ ሰብስክራይብ ባደረግልህ 1 ብር ነው የምታገኘው። ስማ፣ አስረግጬ ነው የምነግርህ። እያንዳንድክ በእኛ ነው እንደዚህ የጠገባችሁት። $1 200 ብር ሆናለች። ለዛ ነው እያበዳችሁ ያላችሁት። ስለዚህ ምንም እኛን እንትን የሚለን ነገር የለም። እኛ እናለቅስባቸዋለን እንጂ ምንም ነገር የምናደርጋችሁ ነገር የለም። ሂዱበት ከፈለጋችሁ። ህዝብን ግን አጣችሁ፣ ሰውን ኦዲየንስን አጣችሁ፣ አስቀይማችኋል፣ ልብን አድምታችኋል። አስቡበት ልላችሁ ፈልጌ ነው። የዛሬውን ቪዲዮ ራሱ የማይሆን ከሆነ እኔ አሁን የፈለጋችሁ ማድረግ ትችላላችሁ። እኔ አትዩ፣ ያኔ ነው እነሱ ልካችንን ማወቅ የሚችሉት። አትዩ በቃ ያኔ የሰውን ማንነት ያውቃሉ። የኦዲየንስን ማንነታችንን ማሳየት አለብን። መዳም ቅመሞች ማንነታችሁን አሳዩ እስኪ፣ በአንድ አፍ ማለት ነው። አሳያቸው። ጨርሻለሁ። አመሰግናለሁ። ጥሩ ነው። ሌሎቹ ቀጥሎ እያላወራችሁ ቀጥሎ አውሩ። ሚረት አንቺ ወይ ማዛ ውዶች ምንም የሚያወራው ነገር የለም። ቀን በቀን የማየው ነገር ጨጓራዬ ስላቃጠለኝ ስለሆነ ለጨጓራዬ ወተት መገዛት አለብኝ፣ ወደ ራሴ ማመለስ አለብኝ። ራሳችን መሆን አለባችሁ። ለምን እግዚአብሔር እኔ ከኖርኩ እኮ ነው ሰውን የማየው አይደል? እኔ መጀመሪያ ለራሴ መኖር አለብኝ። ገባችሁ? ለራሳችሁ ኖሩ። ገባችሁ? እኛ እነሱን ትላንትና የጨረቃ ፋሚሊ የኛ ውድ ቤተሰቦች እየተባባሉ በአፉ እያሽቃበጡ ከፍ ሲናረግ በቲክታክ በኢንስታግራም ሲናሽቃብጥ ነበረን አይደለ? ግን ለእኛ አሁን ላይ እያሳዩ ያሉት ንቀት ነው፣ የንቀት ጥግ። ስለዚህ ምንድነው እኛም መተው። ቪዲዮ ካላየ ነው ምን አባ ያደርጋሉ? ካላየ ነው ቪው ከሌለ ገባችሁ? ቀጥ ብሎ ወደ ራሳችሁ ይመለሳሉ። ስለዚህ ተዋችሁ፣ አትዩ ነው የሚላችሁት። አዎ ቪዲዮ ሲለቁ አትዩ፣ ገደል ግቡ። እንደ ምንድነው ሸዋ መጅኖ ነው ወላ ሰው አስገቢና እኔ ልውረድልሽ። ያልገቡትን አስገቢያቸው።
ናችሁ? ሰላም ናችሁ? ሰላም አለይኩም። እንዴት አደራችሁ? ደህና ነን። ናችሁ? አለን ከመችቶኛል ለምትሉት ነገር እኔም ላይ ካረገዋለሁ። አደንቃችኋለሁ። ጥሩ ነው። ይሄ ነው የሚገባችሁ። ሀሳብሽን ቀጥይበት አንቺም። እሺ የኔ ውዶች እኔም ማስተያየት ብሰጥ ደስ ይለኛል። እኛ ላይክ እያደረግናቸው እኛ ኮመንት እየጻፍንላቸው እያበረታታናቸው ከነገ ዛሬ እየጨመረ ነው የሚሄዱ ይሄ ነገር እና ይሄ ነገር ቢጠፋ በራሳቸው ሀሳብ ቢመጡ ደስ ይለኛል። ሀሳብ ይሄን ይመስላል። በሀሳባችሁ ያው ጥሩ ነው የዛሬው ሀሳባችሁ ማለት ነው። ማረና ያላወራችሁ አውሩ። እሺ ሰላም ጤና ይስጥልኝ። እንዴት አደራችሁ? ደህና አደራችሁ ብዬ ሰላም ብያለሁ። እኔ ከምን ልጀምር? እኔ የምር በጣም ልቤን ደክሞኝ ነው። የምር በጣም ከፍቶኛል። የምር አንደኛ ነገር እኔ የጠበቁት ትናንትና ማለት ነው የሆነ ሰው ጠብቄ ነበር። የሆነ ሰው ይዞ መጡ። እሷን በጣም ይቅርታ እንደሚጠይቃት ህይወታችን በተስተካከለ ነገር እንደሚቀጥል ከዚህ በኋላ እንደዚህ አይነት ነገሮች እስከሚረጋግጡ ሁሉ ብዙ ነገር ይላል ብዬ ብዙ ነገር ብቻ ይሁሽ በጣም ሙሽ የምታደርጉት ነገር አለ አይደል? እሱን ነገር ጠብቄ ነበር። አላደረገም። ካለፈው ደግሞ አልተማረበትም። ያለፈውን ሴቶችን እንደዛ በነሊንዳ በነዛ ለምዶት እንደዚህ አይነት ነገር ተፈጥሮ ያም ነገር አለፈ። የሰው ልጅ አገኘ ማለት እኮ አንድ ቀንም ማግኘትም አንድ ቀንም ማጣትም እኮ አለ። ሀብታም እኮ አንድ ያገኝና አንዴ ደግሞ ካምዳውን ዳውን ነው የሚሆነው እኮ። ስለዚህ አንድ ስላገኘ ሁሉም ነገር ተቀይሯል እና ሁሉም ነገር ይቀየር ማለት አይቻልም። ነገም ይገጥመን አናውቅም። ኦዲየንስ ከምንም በላይ ኦዲየንስ መከበር አለባት። የማዳም ቅመም እኮ እያንዳንዷ ማለት ነው ገንዘብ ከሀገር ሲያልቅባት ሞልታ ሽንት ቤት 12 ሰዓት ሲደርስ ሽንት ቤት ተደብቃ የምታይ ሽንት ቤት ነኝ እያለች ተደብቃ የምታያለች። እነሱን ለማየት ሰፍሰፍ ብለው በሰው ቤት ተቀጥረው የሚሰሩ ልጆች አሉ። በጣም የሚያሳዝኑ በጣም የሚወደዱ ልጆች አሉ። ሰፍ ብሎ እነሱን የሚጠብቋቸው ማለት ነው። ከእነሱ ምንድነው አሁን እኛ የምንማረው? እሺ እሱ ሴት አመጣ። አንደኛ እሱ ወንድ ልጅ ነው አይደለም? እንደ ወንድ ልጅ ቆፍጠን ጀንተል አይልም እንዴ? ባለባበስ ብቻ ነው ጀንተልነትም ወይም በቁንጅና በውበት ብቻ ነው አይደለም እኮ። ቤትህ ውስጥ ንግስት ቁጭ ብላ፣ ቤት ውስጥ ሚስት ቁጭ ብላ፣ ያስከፋት ልጅ ቁጭ ብላ እሷን ይቅርታ ብለህ መለማመጥ ይከብዳል? መለማመጥ ይሻላል ወይስ ሴት ከእንደገና እኔ በጣም ኢማጂን አንተ ከእንደገና ሌላ ሴት ይዘህ ቤት ውስጥ ትገባለህ። ቤትህን ማስከበር የምትችለው አንተና እሷ ሲያስከብሬ ነው ያለች እኮ። ያቺ የመጀመሪያው አርጉዟ ሴት እኮ አርግዛ የገባች እኮ አንተነትን ማንነትን ስለምታውቅ ነው አይደለም? ያችም ከማንኛውም ሴት ጋር አንተ ማትለጣጠፍ ቢሆን ማትገናኝ ቢሆን ኖሮ ቤትን አታስከብርም ነበረ? እንዴት አንተ ቤት ውስጥ እሷን ለማስቀናትም ቢሆን እኮ ውጭ ጠርተህ የሆነ ነገር ነኝ ብለህ ራሱ ውጭ ጋር ነው ማስከበር ማናገር የምትችለው። ወይም ማስቀናት ብትፈልግ ከቤት ውጭ ነው። ጭራሽ ቤት ውስጥ ሴት አምጥተህ ቤትህ ምንድን ነው? ለድራማ ነው እንደ ቤት የተከራየው ወይስ ለምንድን ነው? እኔ አልገባኝም። በጣም ውዝግብግብ ብያለሁ። ለምንድን ነው ቤትን ያመጣው? ቤት ውስጥ ሴት የምትባል ለምን ታስገባለህ? ያቺ እርጉዟ ሳያልቅ ከእንደገና ሌላ በችግር ላይ ችግር። አንተ እስኪ ሀይሚ እኮ በህይወቷ እንደዚያ ቃላት ተናግራ አታውቅም እኮ። አንድ ቀን እንደዚህ ስለ ብልግና ቃላት መልሳለሁ እኮ አታውቅም። ፈርስት ታይም ለመጀመሪያ ጊዜ እኮ ነው ይሄን ቃላት ትናንትና ስትናገር የነበረ። ለምንድን ነው እሷን እያናደድካት ነው? ያንን ቃል እንድትናገር ያደርጋት አንተ ራስህ ነህ። እኛ እኮ አንተን ጠልተንህ አይደለም እኮ። ተስተካከል። ስትሬት የሆነ መንገድ ያዝ። በጣም ቆንጆ በጣም ንግስት የሆነች ሴት ናት ያለችህ። ተንከባከባት። እንዴት ሀይሚ እኮ ማለት ስትታመም እንዴት እንደምትሆንልህ በሁሉም ነገር እኮ አብረህ አድገህ አብረህ ተለውጠህ አንተ ዛሬ የቡታጅራው ሳያልቅ አንተ አዲስ አበባ መጣ ደግሞ ከእንደገና በሴት እያስቀናህ ልክ ሌላ ቦታ ስም አንጠራም። ሌላ ቦታ የምናየውን ድርጊት አንተ ከድግመ እያረከው ነው። ኧረ ተመለስ፣ ልቦና ይስጥህ። አንተ መቤቴን ትፈራ የለ እንዴ? አንተ በጣም ነው በሃይማኖት ጠንካራ ጀግና ሰው ትመስለኝ ነበር። አንተ እንደዚህ አይነት ነገር አንተ ከዊና ተማር እስኪ። ዊና ከሚስቱ ጋር ሲጣላ ሴት ይዞ ይመጣል። እኔ እንደ ዊና ነበር ሪስፔክት የማደርገህ።
አንተ አሁን እኮ አንዳንዶቹ ወንዶቹ ልክ ቡታጀራ ያሉት እዚህ የመጡን የሚሰሩትን ሴቶች ዛሴት ሰው እንደሱ ነው የሆንክብኝ፣ ዘሴም ነው የሆንክብኝ። ኧረ አንዳንድ ጊዜ ዲፍረንስ ይኖርህ፣ ተቀየር። አንተ ባለባበስ ብቻ አይደለም፣ አንዳንዴ ሃይምሮ የሚባል ነገር አለ። አንዳንዴ ደግሞ ለጨረቃ ፋሚሊዎች እያልክ አትበል። ጨረቃን ፋሚሊ ከልብ የምትወድና የምታከብር ቢሆን ኖሮ የሚሉትን ነገር ትሰማቸው ነበረ፣ እያለቀሱ እየተከፉ። እናንተ የሌሎችን ሴቶች ስታመጣ አንተ ጨረቃ ፋሚሊ ለአንተ ብሏል እንዴ? ከሰው ጋር የሚጣለው የሚጋጨው እንደዛ የሚበጣበጠው ለአንተ ብሎ አይደለ እንዴ? ሌላ ሴት እንዴት በህይወታችሁ ትመጣለች? እንዴት ሌላ ሰው ገባ ብለዋል እንዴ የሚጨቃጨቁት? እናንተን እኮ እንደ ጀግና እንዴት ነው እንደ ጋርድም እንደ እናትም እንደ ቤተሰብም እንደ እህት እንደ ወንድም ሆነው ነው እኮ የሚንከባከቧቸዋል እንዴ? ከጎናችሁ ቁሙ። አንተ ንቀት ነው ያሳየው። መለወጥ ንቀት የሚያሳይ ከሆነ ጥንቅር ብሎ ይቅር። አልለወጥ እድሜ ልኬን መቀየር ከፍ ማለት እንደዚህ ከሆነ እንደዚህ 10 ጊዜ ሴት እያመጡ በሴት ላይ ማጨማለቅ ከሆነ ጥንቅር ይበል። አልለውጥ ወደ ታች ድህነቴ ይሻለኛል። ቢኮዝ አንተ ተለወጠኛ የምናውቀው አንተ በጣም መልካም ሰው፣ ሩህሩህ ሰው፣ ንጹህ ሰው፣ ሰፍሳፋ ሰው። እንደ እኔ እስኪ ወደኋላ መለስ ብል ከአንደበቶች የሚወጣውን ቃላቶችን አስባቸው። ብሩኬ ከአንደበት የሚወጣውን ቃላት አስቦ ምን ነበር የምትለው እዚህ ጋር ስትመጣ? ያ ሁሉ ሳክስ ነው እንዴ? አንድ ሰው እስከ ቼንጅ እስከሚሆን ድረስ ነው እንዴ? እስኪ ያ ጸባይ አሁንም ተመልሶ ልክ እንደዚያ ይሁን። ሀይሚን ደግሞ ማለት ነው እህቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ከብሩክ በፊት ነው የምከታተልሽ፣ ግን ለአንዳንድ ቃላቶችሽ አይኖ ተጎድተሻል፣ አይኖ ብዙ ነገር ደርሶብሻል። ሶል በጣም ጠንካራ ሴት ነሽ። እኔ በአንቺ ቦታ ቢሆን ተቋቁሜ ቤቱ አይደለም አብሮ ተከትዮ አልገባም፣ ያለበትን አልቀመጥም። ይሄ ነገር እውነት ሪል ሆኖ ልጅቷ ያረገዘችው ትክክለኛው ነው ሪል ቢሆን ቡታጀራ የደረሰብሽንና እዚህም የደረሰብሽን ነገር እያየው ትክክለኛ በትክክል አልቆምም። ግን አንቺ በጣም ጠንካራ ሴት ነሽ፣ በጣም ጀግና ሴት ነሽ። አንዳንዴ ግን የምለምንሽ ነገር ከአንደበትሽ የሚወጣውን ቃላቶች ትንሽ ያዝ አድርጊያቸው። አይኖ በብስጭት ነው የምታዋጫቸው፣ ግን አንዳንድ ጊዜ ያዝ አድርጊያቸው። ከአንቺ የማንጠብቃቸውን ቃላቶች እየወጡ ስለሆነ ማለት ነው። አይውጣ ማለት አይደለም፣ ሊወጣ ይችላል። ንዴት ነው። ግን እኔ ደግሞ ከአንቺ አልጠብቅም ይሄንን ቃላቶች። ማንኛቸውም ልትሰሙኝ ትችላላችሁ፣ ልታዳምጡ ትችላላችሁ። ገብቷችኋል? አንተ ግን ወንድ ልጅ እንደመሆንክ ያ የበፊቱ ብሩኬ ተመለስ። ፈሪሃ እግዚአብሔር ይኖርብህ። ኦዲየንስን የጨረቃ ፋሚሊ የምትለውን ይሄ የጨረቃ ፋሚሊ ነው ሰውን የሚያከብርልህ። የምታመጡትን ሼር አድርጉ፣ እንደዚህ አድርጉ ስትል የሚያሳድግልህ የሚለወጡ እናንተ ስለሚወዷቸው ነው። እነዛን ሰዎች ወደው ትልቅ ደረጃ የሚያደርሷቸው ሼር እያደረጉ እኔ እንደውም ብዙ ጊዜ አሁን ነው ቲክቶክ ላይ ሼር እንኳን አላደረጋቸውም። ኢንስታግራም፣ ቴሌግራም ነው። አሁን ነው በችግር ላይ ሲመጣ ነው ሀይሚ ትዕግስቷን ለማሳየት እና ትዕግስተኛ ሴት ናት ብዬ ቲክቶክ ላይ ራሱ ቪዲዮ እየሰራሁ ሼር ማድረግላቸው። የምሬን ነው የምልህ። ተስተካከል፣ እንደ በፊት ሁን። እንወድሃለን፣ እናከብራለን። የአጠገብ እጅ ላይ ያለችዋን እንቁ ተንከባከባት። ሀይሚ ልቧ በጣም ንጹህ ነው። ትለወጣለች፣ ትቀየራለች። አንተ ጠንከራ አድርገህ ያዛት። አጠገብ ያለ ሰው እንዳታመልጥ። እግዚአብሔርን ህይወት ከእሷ ጋር ስትሆን ነው የሚያምርብህ። ሰውም የሚወድህ ጠብ ግፍ የሚሉላችሁ እኩል ስትሆኑ ነው። እስኪ ያለፈውን ነገር እንደ ቆሻሻ ዝቧላ ጋርቤጅ ውስጥ ክተተውና አሁን የተስተካከለ ህይወት ምሩ። ይቅር በይን በላት። አንተ ፈጣሪ እኮ ለሊቀ መዛሙርቶቹ ዝቅ ብሎ እግሩን አጥቧል። ለዛውም ለእኛ ለቆሻሾቹ ለማረባው አንተ እስኪ ከእግዚአብሔር ቃላት ተማር፣ መጽሐፍ ቅዱስ ቅራ። እመቤታችን ማርያም ቤተክርስቲያን አጠገባችሁ ፊት ለፊት አለ ብለህ ነበራል። ቤተክርስቲያን ድምፁ ጠዋት 13 ሰዓት ስትሰማው ምን ይሰማሃል? አይሰማህም? ኧረ አንዳንዴ ፍራ። የምሬን ነው የምልህ። እሺ አጠገብን እንኳን ባታከብር ኦዲየንስን አክብር። ለዚህ ያበቃህ ከታች እስከ ላይ ያበቃችሁ ኦዲየንስ ነው። ንቀት የሚባል ነገር በጣም ነው የሚደብረው። የጨረቃ ፋሚሊ ነው ለዚህ ያደረሳችሁ። የምሬን ነው የምልህ። የጨረቃ ፋሚሊ የሌላ ኦዲየንስ እየተከታተለ የሚያደርሳችሁ እነሱ ከፍ ባላደረጋችሁ ሌላ ኦዲየንስ ዩሮፕም ሌላ ሀገር ያለ ሰው ባይተባበራችሁ አንዳንድ ሰዎች የተወሰኑ ከፍ ባያደርጓችሁ እናንተ ጋምዳውን ናችሁ። የወደደም እንዳለ መጥላትም እንዳለ ወቅ አንድ ወልደውም አንዱ ወደታች እንደሚያደርጉ ከአንዳንድ ሰዎች ተማሩ፣ ከአንዳንድ ዩቲዩበሮች ተማሩ። እና እባክህን ተመለስ። ልቦና ይስጥ ነው የምለው። አመሰግናለሁ። እናንተን በጣም ነው የማመሰግነው። እግዚአብሔር ልቦና ይስጥህ። ተመለስ። ዛሬም ይሄ ቪዲዮ ብትደግሞ እኔ እግዚአብሔርን አንዱ ስልክ አይደለም በሶስቱም ስልክ ነው ትራንስፈር የማደርገው። አሁንም እንደገና ደግሞ ዛሬም ይሄንን ሰምተህ ወደህ እንደገና ሴት ብታመጣ አንተ ስም ማንጠራቸው ሰዎች ከነሱ አትተናነስም ማለት ነው። መቀየር መለወጥ እንደዚህ ከሆነ ፈጣሪ አይለውጤም ማለት ነው። እግዚአብሔር ይመስገን ሰጥቶኛል፣ ግን አይለውጤ ነው የምለው። ለምን ተግባርን ማሳየት፣ በተግባር አሳይ። ሰው እንደምትወድ እንደምታከብር በተግባር አሳይ። አመሰግናለሁ። ስለቆየው በጣም ይቅርታ። የምር በጣም ነው የከፋኝ። በጣም አልጠበኩም። ለዛውም እቤትህ ድረስ ሴት ያለፈው ሳያልፍ እቤትህ ድረስ ቤት ማጽዳት ይሻልሃል ማቆሸሽ ከእንደገና ደርቲ ቤትን ደርቲ ማድረግ ነው ይሻላል።
ቤት ያለችዋ ልጅ ክሊን አድርገህ መያዝ ይገባ። ጾም እኮ ነው መጪው። በጣም እኮ አንተ ፈጣሪ የምትፈራ መጾም ነው። አንደበታችን እስኪ እናጽዳው መጀመሪያ። የቆሸሸ ሴት ምናለ እንደው ኧረ በእናትህ አልናገርም። በቃ አመሰግናለሁ። ሰላም የሚሻል አመሰግናለሁ። ምክራችን ስትመክሪ እኮ እንደዚህ ስታወራችሁን በባዶ ምክር የለም ብሎ እሱም እንትን እያደረገ ነው። ምን እናደርጋለን? ለምን የምትወዳችሁ ሰው እየተገፉም ትወዳላችሁ። እንደዚህ ሲወራ ደግሞ እሱ ሌላ ነገር ነው የሚያወራው፣ ሌላ ነገር ነው የሚጽፈው። እሱ ሁሌም እኮ ግን ፈጣሪ ቅርበረኝስ የማዳን ሲል አድርጎ ግን ስቶሪ የሚያስቀምጡ እንደዚህ እየሰራ እያለው የሚፈራ ቢሆን ፈጣሪ የሚፈራ ቢሆን ሰውማ ሰውን እንዴት ይፈራል እኮ። አንዳንድ ሰውማ አልፈራም፣ ግን ፈጣሪ አይፈራም። እንደዚህ ስቶሪስ እያስቀመጡ እንደዚህ ንግግር እያወራ እንደዚህ ሴቶች አምጥቶ እንደዚህ እያደረገ እዚያም አለችው እኮ ሴት እኮ ናት። ትላንት እሷ እኔ አላከበርክም አንተ አክብረን እኔ የሚያከብረው ጎን ስለሌለ ምናምን ስላት ይሄው አመጣት። ትላንት እኮ እንደዚህ ስራሽ እንዴት እንደሚካብርሽ ላሳይሽ ብሎ ነው ይዘው ይመጣል። እንደዚህ አይደለም እኮ ልጅ እንደዚህ የሚያክበር በንግግር ነው እንጂ እኮ ሴት ስለመጣ ሴት ስለደረብከኝ ይሄ ለእሷ ንግግር ይሄ የምታወራ ነገር ይገባ ትመለሳለች ብሎ እኮ ነው እሱ። እንደዚህ አይዋጣም። ተረጋጋ፣ ስክን ይበል። ወንድ ልጅ እኮ እንደዚህ እንደ ሴት ሆኖ መልከስከስ አይደለም እኮ። ወንድ ልጅ ጀግና ሆኖ ጠንካራ ነው የሚያሳየው። እንዴ አይደብርም እንዴ? እዚህ ጋር ሰው ከኦዲየንስ እኮ እናንተ እኮ ናቱም ሰው ወዶ እኮ የሚጠለው ማለ እኮ እዚህ ጋር እና እኮ ስለምንወዳችሁ ነው የምንተካትለው። ከዚህ በፊት ጥሩ ነገር ስለምሰራችሁ ነው የምታሳያችሁ። አካችሁ ደስ ስላችሁ ነው። አሁንስ ደበረኝ። ካፋችሁ የምትወጣችሁ ነገር፣ ካፋችሁ የምታሳያችሁ ንግግሮች፣ የምታረጋችሁ ንግግሮች ከየት ነው አመጣችሁ? ይሄ 66 ነው እንጂ ምንድን ነው? በዚህ ላይ ደግሞ በእግዚአብሔር በማርያም ትላላችሁ። ፈጣሪ አትፈሩ። ስለዚህ ተመልሱ፣ ወደ ራሳችሁ ተመልሱ። አንተም ሴት ይዘህ መጣ እዚህ ጋር እናንተ ቆይ ተመልሱ ትላላችሁ። ታች አሉ ብሩክና ሀይሚ ታች አሉ እንዴ? እየሰሙ ነው? አቹማ የለም ፍቅር ምናልባት ይሄን ከደረሰ ከተመለ እነሱ ሲጀመር መቼም አይመለሱም። ቢመለሱ ቢሆን እስከዛሬ ሌሊት ሰዓትን ሰጥቶ የሚጮ ልጆች እያሉ እየጮበት እንዴ እነሱ ቢሆን ኖሮ እናትና አባት ቁጭ አድርገው ይመለሱ ነበር። እናትና አባት ቁጭ ብለው ሰው እኮ ለመመክር እኮ ፈርቷል እኮ። ምን ባለፈው እኮ ሰደበኝ እኮ ጭራሽ በባዶ ቦታ ምክር የለም ዝም ብሎ እኮ ከሰከሰኝ። ስለዚህ እነሱ ማውራት አይጠበቅም። ከዚህ እናንተ የሚጠበቁ ምንድን ነው? አታድርጉ፣ በቃ ጠብቁ። ዘረ ከባቢ ያመጣው ቪዲዮ አታድርጉ፣ ሼር አታድርጉ፣ ላይክ አታድርጉ። ዋጋን በዚህ ያውቃል እነሱ ሲጀመር ማለት ነው። እናንተ ካላያችሁ ላይክ ካደረጋችሁ እንዴት ያያል? ከዛ ያቆማል እንዴ። ምንድን ነው እነሱ የሚጨማልቁ? ተጨማለቁ እኮ በተለያየም እሱ እኔ የፊት የጨረቃ ፋሚሊ በየቦታ ሄዶ ጨረቃ ፋሚሊ ይላል። ጨረቃ ፋሚሊ መጀመሪያ አክብረ። ይሄን ያደረሰው ጨረቃ ፋሚሊ እኮ ነው። ሼር እያደረገው ላይክ እያደረገው ሴት ሌላ ሴት ስታመጣ አይሆንም አንተ አታመጪ ጋንታ ይመጥን ብሎ ክላንተ እኮ ነው እዚህ ጋር እየከራከሩ አለው። ስለዚህ የራሴ ጉዳይ እንደዚህ ያዋጣል የምትይ ከሆነ ይዘህ የምትዘልይ ከሆነ የራሴ ጉዳይ ተቅጠረ እንደ ጀመርከን መጨረሻ አንዱ ታረግዛለህ፣ አንዱ የኔ ነው፣ አንዱ ይሄ ነው፣ አንዱ ምንም እኮ አይጠቅም እኮ። ይሄ ጊዜያዊ እኮ ነው፣ የሚያልፍ ነገር እኮ ነው። እንዴ ፈጣሪ እኮ እያየ እኮ እናንተ የምትሰራችሁ ሰገር እዚህ ጋር ሰው እኮ እና ላየም ግን የምንፈረደው እኮ እየታየው ብቻ ነው የምንፈረደው። እና የራሴ ጉዳይ ያዋጣል የምትይዘው የምትይዘው ከሆነ የሚያዋጣው ሀይሚዬ ናት። ይዛ ከእንደ ዶሮ በፍቅራችሁ ጀምሩ፣ አለበለዚያ የራሳችሁ ጉዳይ ገደል ግቡ።
ነገራችን ላይ ማለት ነው። አንድ ነገር ደግሞ ልናገር ማለት ነው። ማንኛውም ኦዲየንሶች ገብተው ልክ እንደዚህ ውይይት አድርገው ማንም የሚያዳምጥላቸውም የለም። ባይዘወይ እናንተ ስለሚወዷችሁ ስለሚያከብሯችሁ እንደ ቤተሰብ ስለሚዋችሁ ነው እንዲህ ቤት ከፍተው እንደ ቤተሰብ የሚያወራችሁ የሚከራከሩላችሁ አንድ እንድትሆኑ የሚያወሩላችሁ ገብቷችኋል። ግን እስኪ ይግባችሁ እናንተን ስለሚወዷችሁና በጣም ትልቅ ቦታ ስላላችሁ ነው እንዲህ በቤተሰብ ተወያይተው ተመለሱ እያሏችሁ ያለው። ማንኛውም ኦዲየንስ እንደዚህ አይነት ፒፕል እንደዚህ አይነት ሰው የላቸውም። ይሄ የሚግባችሁ አብሶ አንተ ብሩክ ማለት ነው። እኛ ሁላችን አሁን ሀይሚና ብሩክ እነሱ እንድለያይ እኔ አልፈልግም። በበኩል ማንም አይፈልግም፣ አይፈልግም። እኛ ማንም አይፈልግ የለም እኮ አንድ ተናግር ያለው እኮ ግን እነሱ አሁን ብሩኬ ስል አንዳንድ ልጆች ደግሞ ሰዓት ነው የሚያነዱት። ሀይሚን ስልም እንደዛው ነው። ግን ብሩኬ አሁን የሄደ መንገድ ያለው በጣም ትክክል አይደለም፣ የወረደ ነው። ለምን ከዚህ በፊት የምናውቀው ብሩኬ እና የአሁኑ ብሩኬ ይሄ የብሩኬ ጦስ